ጤና ይስጥልን ክቡራትና ክቡራን የቻናላችን ቤተሰቦች የመካከለኛው ምስራቅን ጉዳይ በተመለከተ ዛሬ እኩለ ሌሊት የደረሱን አዳዲስ ሰበር መረጃዎች በዝርዝር እናደርሳቸዋለን። በየቀኑ አዳዲስ ዓለም አቀፍና ወቅታዊ የሀገር ውስጥ ዜናዎች እንዲደርሱ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። የዛሬው ትኩስ መረጃዎች ፕሬዝዳንት ትራምፕ በኢራን ላይ አዲስ ወታደራዊ ጥቃት እንዲፈጸም ማዘዛቸው ተሰማ። ኩዌት በቡያን ደሴት ላይ የደረሰባትን የኢራን ድሮን ጥቃት መክታለች። እስራኤል በጋዛ የሚገኘውን አልአክሲ ማትሪያስ ሆስፒታል አጠገብ ያለ የመድኃኒት ማከማቻን አውድማ ደምስሳለች። ሐማስ የጦር መሳሪያውን ለማስረከብ ቢስማማም ጠቅላይ ሚኒስትር ናታንያሁና ካቢናቸው ውስጥ ስምምነት ጠፍቷል። እንዲሁም የመን የሚገኘው ሁቲ ቡድን ደግሞ በቀይ ባህር ለሚያልፉ መርከበኞች ክፍያ ያስከፍላል የተባለውን ዘገባ አስተባብሏል። ዝርዝሩን እንደሚከተለው እናቀርባለን። የመጀመሪያው ሰበር ዜናችን ጦርነቱ ወደ አዲስ ምዕራፍ ሊሸጋገር ነው። ፕሬዝዳንት ትራምፕ ባለፉት ሰዓታት በኢራን ላይ አዲስ ወታደራዊ ዘመቻ እንዲካሄድ ትዕዛዝ ማስተላለፋቸውን የአሜሪካ ባለስልጣናት ገለጹ። ጥቃቱ በዋናነት የኢራን የነዳጅ ማጣሪያዎችንና የኃይል ማመንጫ ጣቢያዎች ኢላማ የሚያደርግ ሲሆን በዚህ ሳምንት መጨረሻ ሊጀመር እንደሚችልም ተጠቁሟል። እስራኤል በዘመቻው ላይ ቀጥተኛ ተሳትፎ ይኖራት እንደሆነ እስካሁን ግልጽ አይደለም። ትራምፕ ራሳቸው ለጋዜጠኞች ሲናገሩ በጣም ጠንካራ ድብደባ እናደርስባቸዋለን ብለው ማስፈራራታቸው ተሰምቷል። የፔንታጎን ምንጮች እንደሚናገሩት ዝግጅቱ ገና ውሳኔ ላይ ያልደረሰ ቢሆንም ወደ ክልሉ የገቡ ተጨማሪ ተዋጊ ጀቶችና የጦር መርከቦች ቁጥር ከጊዜ ወደ ጊዜ እየጨመረ ነው። ኢራን በበኩሏ ጥቃት ከደረሰባት በአካባቢው ያሉ የአሜሪካ ወታደራዊ ካምፖችንና የኃይል መሰረተ ልማቶችን ኢላማ በማድረግ ምላሽ እንደምትሰጥ አስፈራርታለች። ይህ ውጥረት አካባቢውን ለሰፊ ጦርነት አፋፍ ላይ አድርሶታል። ቀጣዩ ሰበር ዜናችን ጦርነቱ ወደ ጎረቤት ሀገራት እየተዛመተ ነው። ኩዌት ዛሬ ሌሊት በቡያን ደሴት ላይ የደረሰባትን ተከታታይ የኢራን ድሮን ጥቃት በአየር መከላከያዋ መክታ አክሽፋለች። የኩዌት የውጭ ጉዳይ ሚኒስቴር ባወጣው መግለጫ ጥቃቱ የሀገሪቱን ሉዓላዊነት የሚጥስና የተባበሩት መንግስታት ቻርተርን የሚጻረር ድርጊት ነው ሲል አውግዟል። ከድሮኖቹ የተረፈ ስብርባሪ በተለያዩ አካባቢዎች ጉዳት ቢያደርስም የሰው ሕይወት እስካሁን እንዳልጠፋ ተገልጿል። ይህ ጥቃት ባለፉት ቀናት ኩዌትን ኢላማ ያደረጉ ተከታታይ የኢራን ጥቃቶች ቀጣይ ክፍል ነው። ኳታርና ጆርዳን በበኩላቸው ጥቃቱን በአጽንኦት አውግዘው ሁኔታው ወደ ሰፊ ክልላዊ ግጭት ሊያመራ እንደሚችል ስጋታቸውን ገልጸዋል። ተከታዩ ሰበር ዜናችን የሰላም ስምምነቱ በጥርጣሬ ውስጥ ወድቋል። እስራኤል ትላንት ሌሊት በጋዛ በርካታ ስፍራዎችን ኢላማ ያደረጉ ጥቃት ፈጽማ በአልአቅሳ ማትሪያስ ሆስፒታል አጠገብ ከሚገኙ 2 የመድኃኒት ማከማቻ ግምጃ ቤቶችን ሙሉ በሙሉ አውድማለች። በጥቃቱ 2 ፍልስጤማውያን ሕይወታቸውን ያጡ ሲሆን በጎርፎቹ ስፍራ ትልቅ ጉድጓድ ተፈጥሯል። የጋዛ ጤና ሚኒስቴር ኃላፊ እንደገለጹት የደረሰው ውድመት ለኩላሊት ህሙማን የሚያገለግሉ ወሳኝ የሕክምና ቁሶችን ጨምሮ ከፍተኛ የመድኃኒት እጥረት እያስከተለ ነው። የእስራኤል ጦር በበኩሉ ስፍራው በሐማስ ታጣቂዎች መደበቂያ ይውል እንደነበር ቢገልጽም ማስረጃ ማቅረብ ግን አልቻለም። ይህ ጥቃት የተፈጸመው ትራምፕ በ2 ቀናት ልዩነት ውስጥ በጋዛ ሰላም ጉዳይ ላይ ግኝት መገኘቱን ካስታወቁ በኋላ ሲሆን ስምምነቱ ላይ ግን ተጨማሪ ጥርጣሬ ፈጥሯል። ተያያዥ ሰበር ዜናችን ሐማስ የጦር መሳሪያውን ሙሉ በሙሉ አስረክባለሁ ብሎ ቢስማማም በእስራኤል ውስጥ ልዩነት ተፈጥሯል። ጠቅላይ ሚኒስትር ኔታንያሁ እስካሁን ስምምነቱን በይፋ አላረጋገጡም። የብሔራዊ ደህንነት ሚኒስቴር ቤን ጊቪር ግን ስምምነቱን ተቀባይነት የለውም ሲሉ ውድቅ አድርገዋል። እስራኤል የሐማስ መሪዎችን የመግደል ፖሊሲዋን መቀጠል አለባትም ብለዋል። የቦርድ ኦፍ ፒስ የተባለው ትራምፕ ያቋቋመው አካል ስምምነቱን ወደ ተግባር ለማስገባት የሚያስችል የመንገድ ካርታ ማውጣቱን አስታውቋል። ሰነዱ እስራኤል ወታደራዊ ስፍሮቿን እንደምታቆም ይገልጻል። ይህ ደግሞ ካለፈው ዓመት ጀምሮ የተፈረመው ባለ 20 ነጥብ እቅድ አካል ነው። ይሁን እንጂ በሜዳ ላይ ያለው እውነታ ከዲፕሎማሲያዊ ንግግር የተለየ ነው።
የመጨረሻው ሰበር ዜናችን የቀይ ባህር የመርከብ ትራፊክ አዲስ ስጋት ውስጥ ገብቷል። የመን የሚገኘው ሁቲ ቡድን ለባብኤል መንደብ ወሽመጥ በሚያልፉ የንግድ መርከቦች ላይ ክፍያ ለማስከፈል አቅዷል የተባለውን ዘገባ አስተባብሏል። ቡድኑ የሚያስተዳድረው የሰብአዊ ስራዎች ማስተባበሪያ ማዕከል ባወጣው መግለጫ አገልግሎቱ በፈቃደኝነት ላይ የተመሰረተ ነፃ መሆኑን አረጋግጦ ማንኛውም ክፍያ የሚጠይቅ አካል ቡድኑን አይወክልም ብሏል። ይህ ዘገባ የወጣው ሁቲ ቡድን በሳውዲ አረቢያ ላይ የባህር ላይ እገዳ ካወጀና 2 የሳውዲ ነዳጅ መርከቦችን ካጠቃ ከሳምንት በኋላ ነው። ምንጮች እንደሚናገሩት ስለ ክፍያ ስርዓቱ ውይይት ከኢራን ባለስልጣናት ጋር ተካሂዷል። ይህም ሁቲ ቡድን በወሽመጡ ላይ ያለውን ቁጥጥር ለማጠናከር እየፈለገ መሆኑን ያሳያል። ክቡራን አድማጮች ለዛሬ ያዘጋጀንላችሁ ሰበር መረጃዎች እነዚህን ይመስሉ ነበር። ከሰዓታት በኋላ በአዳዲስ መረጃዎች እስከምንገናኝ በያለንበት ቸር ይቆየን እያልኩኝ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።